አቢጌል እንግዲህ በሚገርም ሁኔታ ዛሬ ውሃን መርዛታለች ማለት ነው። እንግዲህ መድኃኒት ጨምራ ያስቀመጠችውን ኮካ እንግዲህ ውሃ መታ ቀጥታ እንዳገኘች ነው የጠጣችው። ቤተሰቦቻችን በጣም ነው የሚያሳዝነው። እንግዲህ ምንም የማታከሳ ልጅ ወይ ራሷ ብትጠጣው ጥሩ ነበረ። እንግዲህ መርዛታለች፣ ግን እንደ እግዚአብሔር ፈቃድ ምንም አትሆንም ብለን ተስፋ እናደርጋለን። አቢጌል እንግዲህ እንዳያችኋት እናቷ ራሱ እናቴ መጣሽ ወይ እያለች እናቷን ራሱ በጣም እያሽቃበጠች ነበረ። ዛሬ ምን ተገኝቶ ነው ከምን ተነስተሽ ነው እንደዚህ የምትሆኙ እያለቻት ነበረና እንግዲህ በመጨረሻም እናትየዋ ስትመጣ ኮካ ይዛ ቁጭ ብላ ስለነበረ ዳጣ እኮ ኮካ ገዛችልኝ ማየ ነበር ያለቻት ማለት ነው። ምክንያቱም ያንን ኮካውን ዳጣ መረዘችው አይነት ነገር ለማስባል እንደዛ ነበር ያለችው። ዳጣንም እንግዲህ 200 ብር ሰጣ ኮካ ግዢልኝ ካለቻት በኋላ ኮካ ገዝታ አምጥታ ሰጠቻት። ስትሰጣት ግን ምንም እንትን አላለችም። መልሱን ራሱ አልቀበልሽም እዛው ያዡ ችግር የለውም ነበር ያለቻት። ዳጣም እንግዲህ አመሰግናለሁ ብላ ብሯን ኪሷ አድርጋ ቀጥታ ወደ ስራዋን ሄደችው ማለት ነው። እንግዲህ አቢጌል ያሰበችውን አስባ ነው። ምክንያቱም ትናንትና ሰላምን አልሆነ ቦታ ለመክተት ያሰበችው ሐሳብ ያለመችው ነገር ሳይሳካላት ስለቀረ በሚገርም ሁኔታ እንግዲህ ራሷ ያለችውን ደግሞ ሌላ ተንኮል ጠምዝዛ መታለች ማለት ነው። እሱም እንግዲህ ዳጣ መድኃኒት ልታበላይ ነበረ። ይሄ መድኃኒት የተዘጋጀው ለኔ ነበረ፣ ልትገለይ ነበረ እያለች ነበር ማለት ነው። እንግዲህ ለእናትየዋም ነገሮችን ለማስመሰል አይታ እንዳያችሁት ዳጣ እኮ እማዬ ልትገለይ ነው ማለት እያሰበች ነው። በባለፈው በተለይ በጥፊ ከመጣኋት ወዲህ ሁሌ በቃ ትዝትብኛለች፣ ቆይ ትለኛለች ምናምን እያለች ነበረና እንግዲህ ወይዘሮ ማርታ አረ ዳጣ ጭራሽ እንደዛ አታደርግም፣ ይሄ ያንቺ ሀሳብ ነው፣ አንቺ ነሽ ሰዎች በተንኮል ያስቡኛል ብለሽ ስለምታስቢ ነው እንጂ እሷ ጭራሽ አታስብም። ስለዚህ ታይ እያለቻት ነበር እናትየዋ ለራሱ። እማዬ ግን ምንም አይነት ጥፋት ባጠፋ አትቀየምኝም አይደል እያለች እናቷን እንግዲህ እናቷ ምን ያክል እንደምትወዳት እየጠየቀች ነበር። እናቷ ደግሞ ያው የእናትነቷን ያለ ምንም መስፈርት ያለ ምንም ምክንያት ምንም ብትወኝ ልጅ ነሽ ምናምን ብላ ያለያትን ፍቅሯን ሁሉን ነገሯን ገልጻላታለችና እንግዲህ እማዬን እወድሻለሁኝ ብላ ቀጥታ እሷ ዳጣን ጠርታ ዳጣዬ ምናምን የወደደቻት አይነት ነገር አስመስላ እንግዲህ ስሟን ራሱ አቆላምጣ ነበር የጠራቻት ዳጣዬ ብላ ማለት ነውና ዳጣ እንዴ ምንድነው እያለች ነበረ በነገራችን ላይ እና ሂዳንን ካመጣችላት በኋላ እንግዲህ በሚገርም ሁኔታ ነገሩን ባልሆነ መንገድ አድርገዋል ማለት ነው። ቤተሰቦቻችን በጣም ነው የሚገርመው። እንግዲህ አምጥታ ያንን መድኃኒቱን ቀላቅላ ብርጭቆ ላይ ቀንሳ አስቀምጣው ቀጥታ እሷ ከዛ ግዲም ነው የሄደችው። እሱም እንግዲህ ያው በቃ ማለት የታሰበ ነው። ምክንያቱም ውሃ እንዲሰጣው ብላ ነው ሆነ ብላ ያደረገችው። በሳም እንግዲህ ያሰበችውም አልቀረም። እንግዲህ ውሃ መታቃጣጣጥተዋለች። ውሃ እንግዲህ የብርጭቆን ብቻ ሳይሆን ያኛውንም ሁሉንም ነበር የጠጣችው። ከጠጣችው በኋላ እንግዲህ ሆዷን በወዳው እየነፋት ነበር፣ ያመማት ነበር ምናምን። ግን በጣም ነበረ እንትን እያላት የነበረው በቃ ማለት መነሳትና መሄድ ራሱ እየፈለገች ግን እንደምትንቀሳቀስ ራሱ አልፈቀደላትም። ምክንያቱም በጣም ይዟት ነበርና በመጨረሻም እንግዲህ ቁማ ራሱ ተነስታ ከሶፋ ላይ ተነስታ ወደ ውስጥ ለመግባት አስባ ብድግ ስትል መልሳ ዛውን የወደቀችው። ምክንያቱም አልቻለችም። በቃ እንዴት ብላ ትሄድ? በጣም ነበረ አቅሟን የነሳትና በሚገርም ሁኔታ እንግዲህ በዛ መልኩ ተነስታ ሄዳለች ማለት ነው። ቤተሰቦቻችን ያው ከዛም ከሄደች በኋላ ያው ተመልሳ ማለት ልትሄድ ካሰበች ግን ወደቀች። መልሳ ተመልሳ አሁንም እንተሰጥል መልሳ ወደቀች። በመጨረሻ እንግዲህ ወደ ኋላ ውድቅና ያለችው ማለት ነው። እስካሁን የደረሰላት ሰው የለም። በእርግጠኝነት እንግዲህ ሰው ይደርስላታል ብለን ተስፋ እናደርጋለን። እዚህ ጋር አሁን ኃይለኛ ጦርነት ነው የሚነሳው። እንግዲህ አቢጌልም ያው ዳጣ ናት ያደረገችው ብላ ነው ነገሩን ማድረግ የምትፈልገው። ምናልባት አሁን የምትደርሰው ወይ ሰላም ልትደርስ ትችላለች፣ እንግዲህ ወይ ዳጣ ትመጣለች። እንግዲህ ያው ቤቱ ይቀወጣል። እናትየዋም አለች፣ እናትየዋም ልትመጣ ትችላለች። እንግዲህ ጋሽ ደረጀ ብቻ ነው ቤት የሌለው። ዝሮ ውሃ ያው እንግዲህ ወደ ሕክምና ሄዳ ምንም እንትን አትልም። ያኔ ያው በመድኃኒቱ ምናምን ያወጡላታል። መድኃኒቱ ስለሚወጣ ምንም አትሆንም። ግን እዚህ ጋር አሁን እንግዲህ ከባድ ነው የሚሆነው።
ያው አቢጌል ዳጣን ለማስባረር ያሰበችው እቅድ ነው፣ ግን አይሆንም እኮ በጭራሽ። ምናልባት አጥፍታለች ተብሎ ቢሆን ለራሱ ጥፋቷ ታይቶ ነገሮች ተስተካክለው የሚሆነው ነገር ይሆናል እንጂ እሷ እኮ የጋሽ ደረጀ ልጅ መሆኗን ስለማታውቅ ነው ለማባረር በቃ የማንንም ልጅ እያለኝ ማለት ነው። ግን ተሸውዳለች። ምክንያቱም የጋሽ ደረጀ ልጅ ናት፣ እህቷ ነች። ምንም ማድረግ አይቻልም ማለት ነው። ቤተሰቦቻችን እንግዲህ አቢጌል ብዙ ነገሮች እየሞከረች ነው፣ እየከሸፈባት ነው። ባለፈው ሰላምን አዋርዳለሁ ብላ ለራሷ ተዋረደ ማለት ነው። እምትለው ሁሉ ሲጠፋባት ውያሽ ነው ማዬ ዳጣና ሰላም ተመሳጥረው ነው ምናምን ስትል እንዴ እንደውም ስላንቺ አንዳንድ ነገር ያወራኝ ነገር አለ እንደምትተዋወቁም ነገሮኛል ስትላት ማለት ነው። አንገቷ እንደፍት ታረገኝ ማለት ነው። አይ ቂጥ ላይ ቁስል ያለበት ውሻ እንደ ልቡ አይጮህም አለ ሀገሬ ሰው። እና በጣም እንትን እያለች ነበር ቤተሰቦቻችን እየሞካከረች ነበረ። ብቻ እንግዲህ አላቅም እየተሳካላት አይደለም። ምክንያቱም ተንኮሏ ከሷ ምንም የሚቀንስ ነገር ስላል አይደለ። በእርግጥ ያው ናታንን ተወስድብኛለች ብላ ነው። ግን እኮ አሁንም ከቤት ብትወጣም እንዲያውም ለዳጣና ለናታን ምቹ ነው። ምክንያቱም በስልክ ይገናኛሉ፣ ውጭ ላይ ይቀጣጠራሉ ምናምን። እንደውም ከቤት ይልቅ ቤትማ ዳጣም ስለምትፈራ ናታንም ይህን ያክል ኮምፎርት ስለማይሰማው ይህን ያክል ነገሩ ለማጣጣፍ ምቹ አይደለም። ግን እንደዚህ ወጣ ካሉ በጣም ምቹ ነው ለነሱ ማለት ነው። እና ያንን አለማሰቧ ራሱ በጣም ይገርመኛል። የዳጣ ከቤት መውጣት ለሷ ምንም ነው እኮ የማይጠቅማት። ሲቀጥል ናታን ራሱ የበለጠ ነው እንደውም እኮ ካጠገቡ እንድትሸሽለት የሚያደርጋት። ምክንያቱም ይናደዳል ታውቃላችሁ። እንደዛ ስለሚናደድባት ካጠገቡ እንድትጠፋ ሁሉ ነው የሚሞክር በእርግጠኝነት። ግን ያው እንግዲህ እየለፋች ነው፣ ግን አልቻለችም እስካሁን። ደግሞ የምትችልም አይነት ሰው አይደለችም። ምክንያቱም በጭፍን ጥላቻ የሰዎችን ደስታ ለመንጠቅ በቃ ያልሆነ ቤተሰብ ለማተራመስ ስለሆነ የምትሄድበት ነገር ያኔ ፈጣሪም አያግዛትም ማለት ነው። እግዚአብሔር እኮ የሚረዳችሁ አንዳንዴ የምታደርጉት ነገር ቢያንስ የተወሰነ እንኳን ምክንያት መኖር አለበት አይደል ጋይስ፣ እንጂ ዝም ብሎ መሆን የለበትም። እና ከዛ አንፃር ስለሆነ ዝም ብላ ነው ማለት ነው። ውድ ቤተሰቦቼ እስካሁን እየተከታተላችሁ ያላችሁ ላይክ የረሳችሁ ላይክ አድርጉ፣ ሰብስክራይብ በማድረግ ሀሳብ አስተያየታችሁን አስቀምጡልኝ። ሁሌም ወዳችሁ ፈቅዳችሁ ስለምትከታተሉ በጣም አመሰግናለሁ። መልካም ጊዜ በያላችሁበት፣ መልካም ጊዜ። ሁሌም ወዳችሁ ስለምትከታተሉ አመሰግናለሁ ቤተሰቦቼ። ላይክ አድርጉ፣ ላይክ የረሳችሁ ላይክ አድርጉ። በቀጣይ በአዲስ ቪዲዮ እስከምንገናኝ ሰብስክራይብ ላይክ አድርጉ። መልካም ጊዜ